ምኒልክም ኦሮሞ ናቸው? አዎ ብዙ ጊዜ እኮ ተነግሯል። በታሪክም በምንም በሁሉ ነገር እኮ ተነግሯል። መልካቸው ራሱ አታይም እንዴት? ቦረና ኦሮሞ እኮ ነው የሚመስሉት። ምኒልክ ራሱ ኦሮሞ ነው። ኃይለሥላሴ ኦሮሞ ነው። ራስ ተፈሪ ኦሮሞ ናቸው። 9ኙ የአድዋ ጀነራሎች ኦሮሞዎች ናቸው። ይሄን አምነው ተቀብለዋል። ያን አምነው ተቀብሎ አማራ ገዛን ይልሃል። ደግሞ ወሎን፣ ደሴን፣ ወረኢሉ፣ ወረባቦ፣ ወረሂመኑ ምናምን የኦሮምኛ ስሞች አይደሉ? ደሴም እንደዛው ነው። ደሴ ምን ማለት ነው? ደሴ ማለት ወለደች ማለት ነው። ስለዚህ ደሴ ራሱ የኦሮምኛ አማራ ነው የምትለው ቋንቋ የለም። ያ ማለት ኦሮምኛም የኦሮሞ አይደለም ነው የሚሉት? ቋንቋ ተምረህ የምታመጣው ነው። እንዴት ኦሮምኛ የኦሮሞ ቋንቋ አይደለም ነው? ግን ኦሮሞ እኮ ከእናቱ ተምሮ ነው የወሰደው። እንደምናደራችሁ፣ እንደምንዋላችሁ፣ እንደምንሰነበታችሁ በየክፍለ ዓለማቱ ያላችሁ ኢትዮጵያውያን ይሄን ግለሰብ እንግዲህ ከኦሮሞ እብዶች ከሚባሉት ውስጥ ነውና ታሪክን የሚያውቅ ሰው አይደለም ይሄ ሰውዬ። የካቶሊክ ካህናት የሚለብሱትን ነገር ይለብሳል። እንግዲህ ወገኖች በተለይ ለዘመኑ ወጣቶች የኢትዮጵያን ታሪክ በስርዓቱ ላልተማራችሁ ይሄ ሰውዬ ለተናገረው መልስ መስጠት ፈልጋለሁ። አጼ ምኒልክ ቀዳማዊ ሥላሴ ወይም አጼዎቹን ሲናገር ኦሮሞ ናቸው በሚል ነው የተናገረው። የኦሮሞና የአማራ ብሔረሰብ የተጋባ ህዝብ ነው። ይህ አዲስ ነገር አይደለም። ሆኖም ግን አጼዎቹ እንግዲህ በኢትዮጵያ ታሪክ የሰሎሞናዊ ዳይናስቲ፣ የዛግዌ ዳይናስቲ በኢትዮጵያ ታሪክ ውስጥ ነግሰዋል። ኢትዮጵያን አስተዳድረዋል። የዛግዌ ነገሥት ማለት ዛአገው ከሚለው ቃል የተወሰደ ግዕዝ ቃል ነው። ዛግዌ ማለት አገዎች ናቸው። እነ አጼ ገብረ መስቀል ወይም እነ በእነሱ ማስተዳደር ኢትዮጵያ ተስተዳድራለች። ከአጼ ይኩኖ አምላክ በኋላ የሶሎሞናዊ ዳይናስቲ ወይም ዘእምነገደ ይሁዳ እንደውም ይኸውን ዘእምነገደ ይሁዳ በአንበሳ ዘእምነገደ ይሁዳ ስዩመ እግዚአብሔር የሚለውን ቃል በዚህ አጋጣሚ እንደውም ለማታውቁ ሰዎች ማብራራት ፈልጋለሁ። ስለማውቀው ታሪኩንም ስለተማርኩ ነው። እንግዲህ የኢትዮጵያ ንግሥተ ነገሥት ሳባ ወደ ኢየሩሳሌም መጓዟንና ከንጉሥ ሰለሞን አርግዛ መምጣቷን የመጀመሪያው ንጉሠ ነገሥት ቀዳማዊ ምኒልክ እንደሚባል ታሪኩን ተምረናል። በመጽሐፍ ቅዱስ በ1940ዎቹ በነበረው መጽሐፍ ቅዱስ ላይ ይሄ ታሪክ አለ። ለመጎብኘት በሄዷና ያው ሙሉ ታሪኩ ግን በደንብ አልተጻፈምና የጥንት ኢትዮጵያውያን ይህን ታሪክ ጽፎታል። ለማስረጃ አንዳንድ አሁን የኦሮሞ ታሪክ ፈጣሪ ይሄ እብድ ኦሮሞዎች አሉ፣ አዲስ ታሪክ የሚፈጥሩ እንደዚህ አይነት ሰውዬ ማለት ነው። እንደዛ ንግሥተ ሳባ ቢባልም የለም ይላሉ የኤርትራ ሻዕቢያዎችም። ለመሰላችሁ ኤርትራ ከወሰናችሁ ታሪካቸውን የኤርትራ ታሪክ ያለው መሀል ሀገር ኢትዮጵያ ውስጥ ነው። እዛ ያሉት ግን በጣሊያን ቅኝ ስለተገዙ ታሪካቸውን አያውቁትም። በቅኝ የተገዙ ሀገራት በሙሉ የታሪክ መሰረታቸውን አያውቁም። ኢትዮጵያ ቅኝ አልተገዛቸው። የሞአንበሳ ዘእምነገደ ይሁዳ 253 ወይም 255 ድረስ ይደርሳሉ። ስማቸውን ከቀዳማዊ ምኒልክ እስከ ቀዳማዊ ሥላሴ ስማቸውን ሪቻርድ ፓንክረስት ጽፈዋል። ተክለ ጻድቅ መኩሪያ ጽፈዋል። አሁንም አለ፣ ጉግል ላይ ማግኘት ትችላላችሁ። እና የአፈ ታሪክ ሳይሆን እነሱ እንደሚሉት እውነተኛ የኢትዮጵያ ታሪክ ነው። ኢትዮጵያ ቅኝ አልተገዛችው። ነገር ግን በመሀል ተቋርጦ ነበር ከአጼ ይኩኖ አምላክ እንግዲህ ከአክሱም ኪንግደም ከሚባሉት የሰሎሞናዊ ዳይናስቲ አጼ ይኩኖ አምላክ ዮዲት ጉዲት ታቦተ ጽዮንን እንደገና ወደ እስራኤል ለመውሰድ ወረራ ባደረገች ጊዜ አክሱምን በአጠቃላይ አቃጥላ ህዝቡም ተሰዶ ሰሜን ሸዋ ገብቷል። ሰሜን ሸዋ ውስጥ ተደብቀው ኖሩ። እንግዲህ ተደብቀው ሲወልዱ ሲዋለዱ ቆይተው የአጼ ምኒልክ አያት ንጉሥ ኃይለ ሥላሴ ማለት ነው በሳቸው ጊዜ ያው ንጉሠ ሸዋ ብለው መጡ፣ ተነሱ እንደገና
ንጉሠ ሸዋ በሚል። ሆኖም ግን ዝርያቸው ንጉሠ ነገሥታት ናቸው። ስለዚህ አጼ ቴዎድሮስ አንድ ለማድረግ ብዙ ደከሙ፣ አልቻሉም። አጼ ምኒልክ ግን በጥበብ የተካኑ ናቸውና እንደውም በ12 ዓመታቸው እኮ በአጼ ቴዎድሮስ ተማርከው ነበር። የአጼ ምኒልክ እናት ወይዘሮ እጅጋየሁ ለማ ይባላሉ። አዎ እሳቸው ኦሮሞ ናቸው። ነገሥታቱ በአንድ ወገን የኦሮሞ ብሔረሰብ ተወላጅ ናቸው፣ በአንድ ወገን ግን የሶሎሞናዊ ነገድ ናቸው። ለዛም ነው ሞአንበሳ ዘእምነገደ ይሁዳ። ይሄ ስም ከየት መጣ የሚለው መጽሐፍ ቅዱስ ነው መሰረቱ። እንዴት በሉ ያዕቆብ በመጽሐፍ ቅዱስ ላይ ማንበብ ትችላላችሁ። 12 ልጆች አሉት። የእስራኤል ነገድ 12ቱ ነገዶች ተብሎ ይጠራሉ። የመጀመሪያው ሮቤል፣ የመጨረሻው ቤንያም ይባላል። 8ኛው ልጅ ይሁዳ ይባላል። እንዳትሳሳቱ፣ አሁን ስለ ብሉይ ኪዳን ላይ ስላለው ታሪክ ነው የምናገረው። ምክንያቱም በአዲስ ኪዳን ያለው ይሁዳ ጌታ ኢየሱስ ክርስቶስን በ30 ብር የሸጠው ነው። ይሄ የብሉይ ኪዳን በጣም ብዙ ሺህ ዓመታት ልዩነት አለው እና ይሁዳን ሁሉንም ሊሞት ሲል መረቃቸው። ይሁዳን ምን አለው? ያንተ ዘሮች መሪ ይሆናሉ፣ ምልክትህም የአንበሳ ደቦል ነው። መጽሐፍ ቅዱስ የተጻፈውን ነው የምነግራቸው። የያዕቆብን እኔ አሁን ቁጥሩን አላስታውሰውም፣ ግን ፈልጋችሁ ታገኙታላችሁ መጽሐፍ ቅዱስ ላይ። ምልክትህም የአንበሳ ደቦል ነው የሚል ተሰጠው። ስለዚህ እነ አፄ ኃይለ ሥላሴ በቀጥታ ከንጉሥ ሰለሞን የተዋሃዱ ናቸው። በአንድ ወገን ግን የኦሮሞ ዘር አለባቸው። ለምሳሌ ይሄ ሰውዬ እንዳለው አለ ወይዘሮ እጅጋየሁ አፄ ምኒልክ በእናታቸው በኩል፣ ቀዳማዊ ኃይለ ሥላሴ ደግሞ በአባታቸው በኩል። የቀዳማዊ ኃይለ ሥላሴ የዓለም ስማቸው ከመገሳቸው በፊት ስማቸው ትክክለኛ ስማቸው ተፈሪ ነው። ከነገሱ በኋላ በክርስትና ስማቸው ነው የተጠሩት አፄ ኃይለ ሥላሴ። ኃይለ ሥላሴ የክርስትና ስማቸው ነው። ቃለ መሐላ ሲፈጽሙ ማናችንም እንደው ተራ ሰዎችን ብንሆን ካህን ጋር ሄደን ጸሎት ብንጠይቅ ወይ እንዲመርቁ ብንጠይቅ የዓለም ስማችንን አለ ምንናገረው የክርስትና ስማችን ነው እና አፄ ኃይለ ሥላሴ የዓለም ስማቸው ተፈሪ፣ የአባታቸው ስም መኮንን፣ ከመኮንን ቀጥሎ ወልደ ሚካኤል፣ ወልደ ሚካኤል ብሎ ጉዲሳ የኦሮምኛ ቃል ነው። ያደጉትም መጀመሪያ ቋንቋ አፋቸውን የሚፈቱት በኦሮምኛ ቋንቋ ነው። የተወለዱት እኮ አሁንም ገጠር ነው። እሱ ቦታ ሀረር ውስጥ የሚገኝ ስሙን ረሳሁት። የተወለዱበት ቦታ አፌ ላይ ነው ያለው። ይገርማችሁ ነገር ቅልጥ ያለ አሁንም ገጠር ያልተሻሻለ በባዶ እግር ነው ያደጉት። በባዶ እግር የተነሱ ፎቶግራፎቻቸው አሉ ወጣት እያሉ እና ካስታወስኩ እንዲህ በመሀል ላይ የተወለዱበትን ቦታ ነግራችኋለሁ። ግን አፌ ላይ ነው ያለው ሀረርጌ ውስጥ። ምክንያቱም አባታቸው የሀረርጌ ጠቅላይ ገዢ ነበሩ በአፄ ምኒልክ ዘመነ መንግስት ማለት ነው። እና ከምኒልክ ጋር ወንድማማች ልጆች ናቸው። እና ለማንኛውም ሁሉም የኦሮሞ ዘር በአንድ ሳይድ አለባቸው። ግን ዘእምነገደ ይሁዳ ተብለው የሚጠሩበት ትልቁ ምክንያት በአንድ ወገን የእስራኤሉ ንጉሥ ሰለሞን ወይም ንጉሥ ዳዊት ጋር በቀጥታ ደማቸው። የሚገርማችሁ ደግሞ አይታችሁ ከሆነ የእስራኤል ተወላጆች የሆኑ ከእስራኤል ፈልሶ የመጡት ታቦተ ጽዮንን ይዘው የመጡት አሁን አንዳንዶቹ ወደ እስራኤል ተመልሰዋል። ከብሉይ ኪዳን እምነት አልወጡም። ቤተ እስራኤላውያን በአብዛኛው የሚለዩት በአፍንጫቸው ነው። በቤተ መንግሥትም ካያችሁ ፈረንጆች ብሮክ ኖዝ እንደሚሉት ሁሉንም ካያችሁ ዘእምነገደ ይሁዳ አፍንጫቸው ብሮክ ኖዝ ነው። የእስራኤል ዝርያ ነው ከጥንት ጀምሮ። በዚህ ፈረንጆች አሁን በዛ ነው የሚለዩት። እስራኤሎቹም የኢትዮጵያን ጅዊሾች የሚለዩት በአብዛኛው ከዲኤንኤ በፊት አፍንጫቸውን ያያሉ። ይሄ እንደ ፓሮት ትልቅ አፍንጫ ሆኖ ብሮክ ኖዝ ይባላል። አሁን እስቲ የቤተ መንግሥት ልዑላንን ተመልከቱ። እነ ልዑል አስፋወሰንንም ያዋቸው የልዑል አስራተ ካሳ ልጅ ሁሉም ዘእምነገደ ይሁዳ መሆናቸው በአብዛኛው የሚለየው በአፍንጫቸው ነው። የልጅ ልጆቻቸው ልዑላን ቤተሰብ ሁሉም እንደዛ ናቸው አብዛኞቹ። እና ለማንኛውም
ይህ ሰውዬ ሁሉንም ነገር ኦሮሞ የማድረግ አባዜ የኦሮሞ እብዶች ከሚባሉት ውስጥ አንዱ ነው እንጂ አጼ ምኒልክ ኦሮሞነታቸው በወይዘሮ እጅጋየሁ ለማ ባይዘዎች ለማ ነው እንደሚባለው ቁጥር 2 ማለት ነው በኦሮምኛ ስም ሲያወጡ የመጀመሪያ ልጃቸውን ኦሮሞዎች ተካ የሚሉት ማለት ተካ ማለት ቁጥር 1 ነው። ሁለተኛ ልጃቸው ለማ ይላሉ። ያው እኛ ደግሞ ወደ አማርኛ ወስደነው ለማ እንላለን። ለማ መገርሳ በኦሮምኛ ከወሰዳችሁ ግን ለማ ያው በተለምዶ ለማ ነው የምንለው። ወደ አማርኛም ደግሞ የለማ ነገር ለማ ይባላል። እና ለማንኛውም ይሄ ነው ታሪኩ። ይሄ ሰውዬ ከተናገረ ውስጥ ወሎን አስመልክቶ የሚናገረውን ሰምታችኋል። ወረ ኢሉ፣ ወረ ባቡ፣ ወረ ይበሉ። ወረ ማለት በኦሮምኛ የከሌ ማለት ነው፣ የከሌ ዘር። አሁን እነዚህ የኦሮሞ ወራሪዎች ወሎ ራሱ የክፍለ ሀገሩ ስም ወሎ የወራሪው አንዱ የጦረኛው ስም ነው እንጂ ወሎ የጥንት ስሟ ላኮመንዛ ትባላለች። ይሄ አሁን ወረይሉ ወረይመኑ ምናምን ብለው የጠሩት ወራሪዎቹ ናቸው። በኋላ ያው ተሸንፈው በአፄ ገላውዲዮስ አፄ ልብነ ድንግል ከሞቱ በኋላ አፄ ልዕልት ሰብለ ወንጌል ባለቤታቸውና ልጃቸው ገላውዲዮስ አሸንፈው ሁሉም ሰው ባለበት በሰላም እንዲኖር ፈቀዱ፣ ስም ሳይቀየር እንጂ ወሎ የጥንት ስሟ ላኮመንዛ ነው። እነዚህ ወረኢሉ የሚባሉት ግለሰቦች የወራሪዎቹ ስም ነው። ወረይመኑ ግን ወረይመኑ ከየመን የፈለሱ ወለየዎች ናቸው። ወረይመኑ የሚባል ስም እነሱ የተለየ ነው። የእነሱ ስም ወረይመኑ ከየመን የመጡ ማለት ነው። እና ይሄ ነው ታሪኩና ብዙ ቦታ ወራሪዎች ኦሮሞዎች በወረሩ ቁጥር ስም ያወጣሉ። ለምሳሌ ፊንፊኔ ሲሉ ትሰማላችሁ። ኦሮሞዎች ሲጃጃሉበት በዚህ ቃል እነዚህ አክራሪዎቹ ኢትዮጵያን ለመበታተን የተነሱ ኦሮሞ ከሌላው ማህበረሰብ ጋር እንዳልተጋባ ሁሉ ኦሮሚያ የሚባል ቃል የተፈጠረው በኦነግና በህወሀት ነው። ይሄ በእውነቱ ነው ብላችሁ መወገዝ ያለበትም ኦሮሚያ የሚባል ነገር በኢትዮጵያ ታሪክ ውስጥ ያልነበረ ኢትዮጵያን ለማጥፋት የተሰራ ስሌት ነው። ይሄ ትግል ከዛሬ 20 ምናምን ዓመት በፊት በጣም የከረረ ነበር። ዛሬ የአዲስ አበባ ተወላጅ ራሱ በእነዚህ በኦሮሞና በህወሀት ወያኔ ብሬኖች ሆነው የሀገራቸውን እውነተኛ የታሪክ መሰረት ካለማወቅ የተነሳ አዲስ አበባን ለድርድር አቅርበዋታል። አዲስ አበባ ቀርቶ ኦሮሚያ የሚባለው ለድርድር የሚቀርብ አይደለም፣ ከታሪክ ውጭ ነው። ይሄንን ጠንካራ ትግል ያስፈልጋል። ኦሮሚያ የሚባለው ነገር ከኢትዮጵያ ታሪክ ላይ መሰረዝ ያለበት ነው። 1984 በኦሮሞ እና በህወሀት ባህል ሀገሩን አባልቶ ወልቃይትና ራያን ወደ ትግራይ ለመጠቅለል የተሰራ አደገኛ ስሌት ነው። ያኔ ብዙ ተብሏል፣ ብዙ ትግል ተደርጓል። ግን በኢትዮጵያ አንድነት የሚፋለም ትግል አልነበረም። አሁን ግን ራሳቸው እየገፋፉ ነው። ወገኖች ብዙዎቻችሁ ስለ አዲስ አበባ ነው የምትጨነቁት ነው። ስለ አዲስ አበባ አቁምና አዲስ አበባ የምትድነው ኦሮሚያ የሚባለው ካርታ ህገ ወጥ ነው በሚለው መታገል ግድ ይልሃል። ራስህን አሳልፈህ አትስጥ። አሁን ብዙ አይነት ነገር ነው ሲነገር የምሰማው እኔ በዚህ በሶሻል ሚዲያም ወያኔዎች ኦህዴድ ወያኔዎች፣ እናንተ ብልጽግና ነው የምትሏቸው የወያኔ ትራሾች ስለሆኑ እኔ የምጠራቸው ኦህዴድ ወያኔ ብዬ ነው። ለምን ወያኔ የፈበረከው ይሄ የዘር ፌዴራሊዝም አሁንም በስራ ላይ ነው ያለው። ስለዚህ ሙሉ በሙሉ ይሄ የዘር ፌዴራሊዝም ካርታ ካልተወገደ ኢትዮጵያ ውስጥ ሰላም የለም። የምክክር ኮሚሽን ነው ምናምን ብላችሁ ተሰባስቦ የአዲስ አበባና ስለ ቋንቋ ነው የምታወሩት እናንተ ነው ወይ? መሰረትህ የዘር ፌዴራሊዝም ካርታ 1984 በሁለት ወንበዴዎች ከጫካ በመጡ ወንበዴዎች የተሰራ ካርታ ነው፣ ህገ ወጥ ነው። ይሄ ነው ትግልህ። እደግመዋለሁ። አዲስ አበባም ሆነ ማንኛው በመላው ኢትዮጵያ ያለ ህዝብ የሚድነው ሰላም የሚመጣው
የ1984ቱ በኦነግና በወያኔ የተሰራው ካርታ መፍረስ አለ። የዘር ፌዴራሊዝም ካርታ ህገ ወጥ ነው። ይህንን ቆርጠህ ታገልበት። የሚገርማችሁ ጠመንጃ ያነሱት እነዚህ ራሳቸውን አማራ ፋኖ ብሎ የሚጠሩት ይህን ጉዳይ እንኳን ሲያነሱት ሰምቼ አላውቅም። የሚያወሩት አማራን እናድናለን ነው የሚሉት። አማራ ሊድን የሚችለው ይሄ የዘር ፌዴራሊዝም ፈርሶ ከሁሉም ኢትዮጵያዊ ጋር በእኩልነት የነበረው ክፍላተ ሀገር ወይም ጠቅላይ ግዛቶች ወይ ጠቅላይ ግዛት ማለት አንችልም። ይህንን ጠቅላይ ግዛት የሚባለውን ቃል የለወጠው መሬት ላራሹ ለብዙ ዓመታት የተደረገ ለድሃው ገበሬ የተደረገ ትግል ነውና መሬት ላራሹ ከታወጀ በኋላ ኢትዮጵያ ጠቅላይ ግዛት ጠቅላይ ገዢ የሚባል ነገር የለም። ክፍለ ሀገር ነው የሚባለው፣ ክፍለ ሀገር። ስለዚህ ብዙ የኦሮሞ ልጆች አሉ። አንዳንዶቹ አዳም ኦሮሞ ነው የሚልባል እኮ። እቴጌ ጣይቱ አማራ ነች፣ አዳም ደግሞ እንዲህ አይነት የኦሮሞ እብዶች አሉ። ብዙ እብዶች አይደሉም፣ መሀየማኖች ልበላቸው። የታሪክ ፈጠራ ብዙ እንደምንም ኦሮሞን ደግሞ የሱዳን ኩሸቲክ ማድረግ ይፈልጋሉ። ወገኖች የኦሮሞ ማህበረሰብ እኮ ከታንዛኒያና ከኬንያ ፈልሶ የመጣ የባንቱ ብሔረሰብ። ባንቱ ማለት ይሄ ፒውር ብላክ ወይም ኦሞቲክ ተብሎ ይጠራሉ በጥንት ስማቸው። ኦሮሞ ከተዋሃደ በኋላ እኮ ነው ይሄን መልክ ያገኙት። አሁን ኦሮሞች ሰልካካ አፍንጫ፣ ጠይም እንደዚህ የምታዩት በሙሉ በራሴ ላይ እንግዲህ በራሴ ላይ አይቼዋለሁ። በእናቴ ኦሮሞ ነኝ እኔ፣ አባቴ ወለየ ነው። በዲኤንኤ ላይ አግኝቼዋለሁ። የኬንያ ዝርያ እንዳለብኝ አግኝቼዋለሁ። 5%፣ አንደኛው 9%፣ 14% ኬንያዊ ነኝ። የሚገርባችሁ እንደገና 20% ኖርዝ አፍሪካ ወይ ኢጅፕት ወይ ቱኒዚያ ወይ አልጄሪያ ሊሆን ይችላል። እንደገና ሚድል ኢስት ከአረብ ደግሞ ሌላ ያው ሰሜን አፍሪካኖችም አረብ ከእነሱ ደግሞ ስለዚህ ከሚድል ኢስት 5% አለኝ። የኢትዮጵያ ሕዝብ የተዋሃደው ከጥቁርና ከአረብ ነው። ዳትስ ዋይ ሀበሻ የሚባል ስም የተሰጠን። ሀበሻ ማለት በአረብኛ እንግዲህ የደቡብ የመኖች ባህር ኃይል ውስጥ እያለን ከእኛ ጋር የጦር ቃል ኪዳን ስምምነት ስለነበራቸው ሀበሻ ማለት ከጥቁርና ከአረብ የተቀየጠ ወይም ሚክስ ማለት ነው። ሀበሺያ ይላሉ አንዳንዴ እንደውም ሲያቆላምጡን ማለት ነው። እና ደቡብ የመኖች እንደውም ሀበሾች ናቸው፣ እንደኛ ጠያይቦች ናቸው። ኢትዮጵያ ምክንያቱም ወደ ፓርት ኦፍ ኢትዮጵያ የኢትዮጵያ የነበረ ነው የመን። ስለዚህ ይህ መልስ ለእናንተ ለዘመን ወጣቶች ትምህርት ነው የሚሆናችሁ። ይህን ቃል የሰማችሁ ለሌሎችም አሰቡ። እኔ ፈጥሬ አይደለም፣ የተማርኩትን የማውቀውን ነው። አንድ ሰው የተማረውን የማስተማር መብትም ግዴታም አለበት። ስላዳመጣችሁ አመሰግናለሁ። ለኦሮሞ እብዶች እንዲደርስ ደግሞ ሼር እያደረጋችሁ፣ ብዙዎች ትፈራላችሁ እውነተኛ ታሪክ ሲነገራችሁ። ሼር በቃ ለሌላውም ሰው እንዲደርስ አድርጉ። ይሄ እውነተኛ ታሪክ ነው። ማንም ይሄን ታሪክ ሊበርዘው ሊከልሰው አይችልም። ስላዳመጣችሁ አመሰግናለሁ። ጤና ይስጥልኝ።